ሰብስክራይብ በማድረግ ቤተሰብ ይሁኑ። ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ ይላል እስቢሩ ታገሱ ይላል አለ الطاعات والمصائب አላህን በመታዘዝም ሆነ ሙሲባ ወይም መከራ በሚደርስባችሁ ሰዓት وعن المعاصي እንደዚሁም አመጽ ላለመስራት በወንጀል ላይ ላለመገኘት ሁላችሁም ታገሱ ይላል። እዚህ እንግዲህ ሶብር ሶስት ደረጃዎች እንዳሉት ያሳየናል። እስቢሩ ሲል አስብሩ على طاعة الله አላህን በመታዘዝ ትግስተኛ ሆኖ መገኘት። ሶብር ትግስት ብሎ ማለት እንግዲህ ሙላዘመቱ ሸይ አንድን ነገር አጥብቆ እስከ መጨረሻው መያዝ ሶብር የሚል ተርጓሜ ካለው አስብሩ على طاعة الله አላህን በመታዘዝ ትግስተኛ መሆን ማለት ነው። ሰውየው የአላህን ትእዛዝ በመፈጸም ለአንድ አመት ኮንትራት ወይም ለተወሰነ ቀናት ሳይሆን አላህ በህይወት እስካቆየው ጊዜ ድረስ ታዛዥነቱን በተግባር በማሳየት ለአላህ ታዛዥ በመሆን ሁሉ ጊዜ መዘውተር ሌላኛው የሰብር አካል ይሆናል ማለት ነው። ሁለተኛው አስብሩ على معصية الله አላህን በማመጽ ረገድ ከወንጀል በመቆጠብ ከወንጀል በመራቅ ታጋሽ መሆን ሰብረኛ መሆን። ኢነ النفس لأمارة بالسوء የሰው ነፍስ መጥፎ ነገር እንዲተገብር ታዛዋለች። ሰው በነፍስያው መጥፎ ነገር እንዲያደርግ ስሜቱ ትጎተጉተዋለች። ነገር ግን ስሜቱን ተቆጣጥሮ ልጓሙን በደንብ አጥብቆ ወደ ወንጀል ላለመሄድ ማለት ነው ሁሉ ጊዜ አቋሙን ካጠናከረ ከወሰነ ሰውየው በአመጽ ላይ ሰብረኛ ሆኗል ማለት ነው። ስለዚህም الصبر على معصية الله አላህን በማመጽ ረገድ ቁርጠኛ የሆነ አቋምን ማሳየት። ሶስተኛው الصبر على أقدار الله በአላህ ውሳኔ ላይ ተስፋ ሳይቆርጡ አሁንም ትግስተኛ መሆን። አምላካችን አላህ የሚወስናቸው ውሳኔዎች መጨረሻቸው ለኛ ኸይር ናቸው። ፊት ለፊታቸው ቢታዩም አደጋ ቢሆኑ ሙሲባ ቢሆኑ አላህ ሊፈትነን ይህንን ያደርጋል። ይህ ፈተና መሆኑን አውቆ መታገስ ትልቅ ሶብር ነው። ስለዚህም ያ አዩሃ الذين آمنوا اصبروا ይላል። እናንተ በእኔ ብቸኛ ጌትነት ያመናችሁ ምእመናን ባሮቼ ሆይ ሁላችሁም ታገሱ። ወሳቢሩ አለ። እንደዚሁም ደግሞ ይሄኛው ትግስት የትኛው ነው? ከሃዲያኖችን በጦር ሜዳ ላይ ማለት ነው ጋሊቡሁም አሸንፏቸው فلا يكونوا أشد صبرا منكم በመታገል ረገድ ከናንተ የተሻሉና የበረቱ ትግስተኛ መሆን የለባችሁም። እነሱ ከኛ የበለጠ ታጋሽ ሊሆኑ አይገባም። እኛን በመታገል ረገድ እስከ መጨረሻው ልናስጨርሳቸው የሚገባው እኛው አማኞች ነን። የምንታገለው ለስሜታችን ወይ ለሌላ ነገር ሳይሆን የአላህን ቃል የበላይ ለማድረግ ስለሆነ እስከ መጨረሻው ሰብረኛ ሁኑ ይላል። አሁን የጀመርነው እንቅስቃሴ ራሱ እዚህ ውስጥ የሚካተት ይሆናል ማለት ነው። ይሰማል አይደል ያ ጀማዓ? መብት ለማስከበር የሙስሊሞችን ሮሮ የኛ ሮሮ መሆኑን ለማሰማት አሊፍ ብለን ከጀመርን ወሰላም ላይ እስክንደርስ ድረስ በትግስት እኛ አሸናፊዎች ሆነን ልንቀጥል ይገባል ማለት ነው። እስከ መጨረሻው ድረስ አላህ አስጨራሽ እስከሆነው ትግል መቀጠል የሶብር ሌላኛው አካል ስለሆነ ማለት ነው። በእነዚህ የሶብር ሶስቱም መንገዶች ጠላትንም በመታገል አማኞች ሆይ ታገሱ ነው የሚለው። وقال تعالى በሌላም ስፍራ ላይ ምንድነው የሚለው? ወለነብሉወነኩም ገና እንፈትናችኋለን እንሞክራችኋለን بشيء من الخوف ስጋትን በመጣል ይላል። በፍርሃት ስጋትን በመጣል እንፈትናችኋለን። ወልጁዕ በድርቅም ቢሆን እንደዚሁ ረሃብ በአንድ አካባቢ ወይም በአንድ ከተማ ላይ እንዲከሰት በማድረግ የልባችሁን ጽናት እንፈትናለን። ወነቅስ من الاموال ከንብረትም በማጉደል ይላል። ወይ ትከስራለህ አሊያም በእሳት አደጋ በሌላ መልክ ይጠፋል። ንብረትን በማጉደል ወልአንፉስ ወተመራት በነፍስና በፍራፍሬዎችም እንደዚሁ ትፈተናላችሁ ይላል። አካልህ ላይ ጎዶሎ በማምጣትም ሊሆን ይችላል። ወይም ከቤተሰብ ውስጥ ልጅም ሆነ ወላጅ ወንድም እህት አንዱን ወደኔ በመውሰድ እንፈትናችኋለን። ይሄ ሁሉ ፈተና ሲመጣ ግን ወበሽር الصابرين ታጋሾችን አበስራቸው።
መልካሟን የመስራች ንገራቸው الذين اذا اصابتهم مصيبه እነዚያ መከራ በሚያገኛቸው ሰዓት ሙሲባ በሚደርስባቸው ሰዓት قالوا إنا لله وإنا إليه راجعون እኛም የአላህ ነን ወደሱም ተመላሾች ነን የሚሉ ማለት ነው ይሄ የሙስሊሞች መለያ ቋንቋ ነው አንድ መከራ አንድ ሙሲባ ሲደርስበት ሙስሊም የሚሰጠው ምላሽ إنا لله وإنا إليه راجعون እኛ ሁላችንም የአላህ ነን ወደርሱም ተመላሾች ነን በማለት የምንሰጠው ሙስሊሞች ብቻ ነን እንዲህ የሚሉትን ታጋሾችና በስራቸው ነው የሚለው ሷቢሮች ታጋሾች አላህ ዘንድ የሚያገኙት ሽልማት አላህ ዘንድ የሚያገኙት ስጦታ ፈጽሞ ሊለካ እንደማይችል ሲገልጽ ምንድነው ያለው ኢንማ ይወፋ الصابرون اجرهم ታጋሾች ምንዳቸው የሚሰጣቸው አለ ምንዳቸው የሚሞላላቸው መነሻው በ10 እጥፍ ወይም በሰማት በቶ ሳይሆን بغير حساب ያለምንም ግምት ነው ይላል ያለምንም ግምት ለታጋሾች የተዘጋጀው ምንዳ ይህ ነው ይላል በዲን الاسلام ውስጥ ሁለት ነጥቦች አሉ ምንዳቸው በቁጥር ያልተሰፈረ ማለት ነው ማንኛውም ሐሰናት والحسنه بعشر امثالها ተብሏል በእስላም መነሻ እጥፍ ድርብ ሆኖ የሚመነዳው ሰውየው ኸይር ስራ ከሰራ ከ10 ይሆንና እስከ 700 ከዛም በላይ እንደ ሰውየው ንያ ነው እያደገ የሚሆነው ነገር ግን አላህ በሐዲስ القدس ላይ አንዱን ሲነጥለው ኢላ الصوم ብሏል ጾም ብቻ ሲቀር ነው ያለው ጾም ብቻ ሲቀር فانه لي وانا اجزي به እሱ ለኔ ነው እምመነዳው ምን ነኝ በቁጥር የማይለካ ምንዳ ነው ብሎታል እዚህ ጋር ደግሞ انما يوفى الصابرون اجرهم بغير حساب ታጋሾች ምንዳቸውን የሚያገኙት ያለ ግምት ነው ይላል የሷቢሮች ምንዳ እጅግ ከፍተኛ መሆኑን አላህ ይገልጽልናል ማለት ነው በሌላም አየት ታጋሽነትን ማሳየት ትግስተኛ መሆን የቁርጠኞች መለያ ባህሪ መሆኑንም አላህ ገልጾታል ወለመን صبر የታገሰ ሰውና ወغفر ይቅር ያለ በይቅርታ ያለፈ ሰው ان ذلك لمن عزم الامور እነዚህ ነገሮች ከቆራጥ ጉዳዮች ከቆራጥ ባልተቤቶች ናቸው ነው ለኔ ነው የሚለውን ዝርዝርልን ሁድ ኢላ الصوم ጾም ብቻ ሲቀር አምላካችን አላህ አደም ልጅ ምንዳው ለርሱ ነው ምንዳው ከ10 እስከ 700 እጥፍ ድርብ አድርጌ እከፍላለሁ ኢላ الصوم አለ ጾም ብቻ ሲቀር فانه لي እርሱ ለኔ ነው አለ ለምንድነው አላህ ሌሎችም ዒባዳዎች የሱ ሆነው እያሉ የሚፈጸሙት ጾምን ነጥሎ ለኔ ብቻ ብሎ የተናገረው فانه ترك شهوته ስሜቱን የምግብ ፍላጎቱን ሊአጅሊ ለኔ ብሎ ስለተወ ይላል ሌሎች ነገሮችን ምናልባት ሸሚዞትም ሊያደርገው ይችላል ከሰው ተሰውሬ ሁሉ ጊዜ ማለት ነው ለደብቃቸው ቢል የማይችለው ይሆናል ሶላት አዛን በሚልበት ወቅት ጓደኛው ና መስጊድ እንሂድ ሊለው ይችላል ብር ካለው ዘካ በሚሰበሰብበት ሰዓት በግልጽ ሊጠየቅ ይችል ይሆናል ጾመኛ የሆነ አካል ግን ማን መጾም አለ መጾሙ ሳይታወቅ ከፈለገ ጾሙን ሊያጠፋ ይችላል ለሰዎች ጾመኛ መስሎ ጾሙን ሊያጠፋ ይችላል ተደብቆ መብላት ይችላል በሻወሩም ይሁን በሽንት ቤት ወይም በሌላ ቦታ ሊጠጣ ምግብ ሊበላ ይችላል ይህንን ማድረግ እየቻለ እኔን ብቻ በሩቅ ፈርቶ በማድረጉ ጾም የኔ ነው ብሎ አላህ ከዒባዳዎች መካከል መነጠሉን ያሳየናል ማለት ነው ግልጽ ነው እና ያው ርዕሳችን ኦሬዲ ጾም በሰብር ላይ ነው በጾም ጉዳይ አይደለም እና እዚህ ላይ የሷቢሮችን ደረጃ ያሳየናል አምላካችን አላህም ከታጋሾች ጋር ነው አላህ ከታጋሾች ጋር መሆኑን በሌላ አየት ላይ ገልጿል استعينوا بالصبر والصلاه በትግስትና ሰላትን ወቅቱን ጠብቆ በመስገድ ላይ ሁላችሁም ተጋገዙ ይላል ተረዳዱ ان الله مع الصابرين አላህ ከታጋሾች ጋር ነውና ይላል አምላካችን አላህ ከታጋሾች ጋር ነው ሁሌም ሰላት በመስገድ እንደዚሁም ደግሞ በትግስት ላይ ተረዳዱ አደራ ተባባሉ ይላል ወለነብሉወነኩም እንፈትናችኋለን ይላል አላህ እንሞክራችኋለን حتى نعلم اي اظهر علمي እውቀቴን ይፋስ ካደርገው ድረስ ይላል በተግባር እስከናሳያችሁ ድረስ
المجاهدون منكم والصابرين ከናንተ ውስጥ የሚታገሉትንና ታጋሾችን ለይተን እስክናሳውቃችሁ ድረስ እንፈትናቸዋለን እንሞክራቸዋለን ነው የሚለው እና والآيات في الأمر بالصبر وبيان فضله كثيرة معروفة ትግስትን በተመለከተ የትግስትን ደረጃ የሚገልጹ የቁርአን አንቀጾች እጅግ ብዙ ናቸው ሶብር ጥቅሙ ትልቅ ነው ማለት ነው ከነዚህም መካከል በሐዲስ ከተገለጹት وعن ابي مالك الحارث بن عاصم الاشعري رضي الله عنه قال قال رسول الله صلى الله عليه وسلم ነብያችን صلى الله عليه وسلم ኢማሙ ሙስሊም በዘገበው የሐዲስ ሰንሰለት ላይ ምን ይላሉ الطهور شطر الايمان ንጽህና የኢማን ግማሽ ነው ንጽህና ወደ ኢማን ግማሽ የሚደርስ ነው ንጹህነት የሙስሊሞች መለያ ባህሪ ነው والحمدلله تملأ الميزان الحمدلله ብሎ አላህን ከልብ ማመስገን በኸይር ስራ ሚዛን ላይ የሚሞላ ነው وسبحان الله والحمدلله ማለት ደግሞ ማለት ነው አላህ ከጎዶሎ ባህሪያት ሁሉ ፍጹም የጠራ ነው ምስጋና የሚገሚሱ ብቻ ነው የሚለው የዚክር ቃላቶች تملأ ما بين السماوات والأرض በሰማያትና በምድር ያለውን ሁሉ በመሙላት ሚዛን የሚደፉ ናቸው والصلاة نور صلاة ለሰጋጁ ብርሃን ነው ነገ የውመል ቂያማ والصدقة برهان صدقة ምጽዋት ማውጣቱ ደግሞ ለግለሰቡ ኢማን ለመኖሩ በቂ ማስረጃ ነው والصبر ضياء እንደዚሁም ወጋገን ነው ትግስት ለሰውየው ወጋገኑ ነው والقرآن ቁርአን ደግሞ ማንበብህና በቁርአን ህግ መኖርህ ሁጀቱ ለክ ነገ የውመል ቂያማ ለአንተ ቋሚ ማስረጃ ነው ተከላካይ ሽማግሌ ነው ካልሆነም ካላነበብከውና ካልሰራህበት አው عليك ባንተ ላይ ማስረጃ ይሆንብሃል ነው ኩሉ الناس يغدو እያንዳንዱ ሰው ይማልዳል ይወጣል ማልዶ ወደ ስራ ይሄዳል فبائع نفسه ነፍሱን ይሸጣታል فمعتقها ከእሳ ነፃ አውጥቷት አትርፎ የሚመለስ አለ አው ሙቢቁሃ ወይንም ነፍሱን አጥፍቷት ከአላህ ቁጣ ሸምቶ የሚመለስ አለ አላህ ይጠብቀን ሶብር እዚህ ላይ እንግዲህ ወጋገን መሆኑ ተጠቅሷል ማለት ነው እና ትግስትን የመሰለ ምንም ነገር የለም وعن ابي يحيى صهيب ابن سنان رضي الله عنه قال قال رسول الله صلى الله عليه وسلم ነብያችን አለይሂ ሰላቱ ወሰለም ሲናገሩ ምን ይላሉ عجبا لامر المؤمن የሙእሚን ነገር እጅግ ይደንቃል የሙእሚን ነገር እጅግ ይገርማል ان امره كله له خير ነገሩ ጉዳዩ በጠቅላላ ለርሱ መልካም ነው የሚሆንለት وليس ذلك لاحد الا للمؤمن ይሄ ደግሞ ለማንም የለም አላህን ላመነ ሙእሚን ካልሆነ በስተቀር የሙእሚን ነገር ሁሉ ነገሩ ለሱ خير ነው አሉ ይህንንም ሲያብራሩት ምን ብለው ነው የገለጹት ان اصابته سراء አንድ የሚያስደስት መልካም ነገር በሚያገኘው ሰዓት ሸከረ ጌታውን ያመሰግናል ከመስመር አይወጣም ወይም ደግሞ በሌሎች ላይ አይንቦጣረቅም ከመስመር አይወጣም አላህን ያመሰግናል فكان خيرا له አላህን በማመስገኑ መልካም ይሆንለታል وان اصابته ضراء ሰውነውና አሁንም ችግር ወይም ጉዳት ደግሞ ሲያገኘው ተስፋ በመቁረጥ የሚያማርር መንገድ የሚስትም አይሆንም ሶበረ ይታገሳል فكان خيرا له ይህም ለሱ ምን ይሆንለታል መልካም ይሆንለታል ስለዚህ በመከራ ሰዓት ትግስት ማድረግ መልካምነቱን የሚገልጽ ነው ማለት ነው እና ሁላችንም በሶብር ላይ ልንተጋገዝ ልንተባበር ይገባናል እስኪ አንድ ሰፊ ሐዲስ አለ እዚህ ላይ እሱን ላንብብላችሁ እንግዲህ ከዚህ በፊት ተገልጿል በኢማን ላይ ትግስት ማድረግ ምንኛ ወሳኝነት እንደሆነ የሚገልጽ ነው وعن صهيب رضي الله عنه أن رسول الله صلى الله عليه وسلم قال ነብያችን አለይሂ ሰላቱ ወሰለም እንዲህ አሉ ሁላችሁም አድምጡ እንግዲህ كان ملك في من كان قبلكم ከበፊታችሁ ከነበሩት ንጉሶች መካከል አንዱ ነበር وكان له ساحر ደጋሚ ነበረው ይሄ ንጉስ فلما كبر ይሄ ደጋሚ ማለት ነው እድሜው ባረጀ ሰዓት قال للملك ለንጉሱ ምን አለው
ኢኒ ቀድ ከቢርቱ ይሄው እንደምታየው አርጅቻለሁ አለ እድሜ እየገፋ ስለመጣ ፈብዓት ኢለየ ጉላመን ወደኔ አንድ ወጣት ልጅ ላክልኝ ኡዓሊሙሁ السحر በኔ ቦታ በምትኬ ሊያገለግል የሚችል ድግምትን የማስተምረው ወጣት ልጅ ወደኔ ላክልኝ አለው فبعث إليه غلاما يعلمه እንዲያስተምረውም አንድ ወጣት ልጅ ወደሱ ተላከለት ተሰጠው ታዲያ ይሄ ወጣት ልጅ وكان في طريقه إذا سلك راهب ወደዚህ ወደ ንጉሱ ቤት ማለት ነው ወዳረጀው ድግምተኛ መጥቶ ትምህርትን ድግምትን ለመማር በሚሄድበት ሰዓት አንድ ባህታዊ በኢሳ አለይሂ ሰላም ዲን ላይ ያለ ሰውን ያገኘው ነበር በመንገድ ማለት ነው فقعد إليه وسمع كلامه فعجبه የተወሰነ እሱ ጋር ይቀመጣል ንግግሩን ጸሎቱን ሲሰማ እጅግ በጣም ይማረካል ይደነቅበት ነበር وكان إذا أتى الساحر مر بالراهب وقعد إليه ሁሌም ማለት ነው ወደ ደጋሚው በሄደ ቁጥርና ወደ ቤቱ በተመለሰ ቁጥር ይሄ ባህታዊ ዘንድ እየተቀመጠ ትምህርትን ይቀስም ነበር فإذا أتى الساحر ضربه ታዲያ በዚህ ምክንያት ሰዓት ስለሚያረፍድ ደጋሚው ዘንድ ሲመጣ የታረፈድክ የትቆየህ እያለ ይመታው ነበር فشكى ذلك إلى الراهب ይህንን ነገር ወደ ባህታዊው ስሞታ አቀረበ ያንተን ትምህርት ትቼ ማለት ነው ዱላውን ፈርቼ ያንተን ትምህርት ትቼ መሄድ አልችልም ትምህርት አግኝቼ ሲሄድ የትቆየህ እያለ ይመታኛል ብሎ ስሞታ ሲያቀርብ መፍትሄ ፈልጎ ማለት ነው فقال ይህ ባህታዊ ምን አለው إذا خشيت الساحر የፈራኸው ደጋሚውን ከሆነ ለምን አረፈድክ ብሎ ይቀጣኛል ብለ ፈርተኸው ከሆነ فقل حبسني أهلي ቤተሰቦቼ ስራ በመስጠት ትንሽ አዘግይተውኝ ነው አቆይተውኝ ነው ብለ ምላሽን ስጥ وإذا خشيت أهلك ቤተሰቦችህን ደሞ ፈርተ ከሆነስ ስትመለስ ማለት ነው እኔው ጋር ተመረ ስትሄድ የት ነበርክ እስካሁን ብለው አንድ ነገር ያረጉኛል ብለ ፈርተህ ከሆነ فقل حبسني الساحر ደጋሚው አቆየኝ በማለት መላምትን ፍጠር አለው እንግዲህ ይሄ ሐዲስ ለኛ ምን ያስተምረናል ማለት ነው ሰው የራሱን ዲን በመማር ረገድ ለአኺራ የሚጠቅመውን ነገር በማወቅ ረገድ እንቅፋት የሆኑበት ነገሮች ፊትለፊቱ ካጋጠሙት እነዛን እንቅፋቶች ማለት ነው ሌላ መውጫ መንገድ አጥቶ በእንደዚህ አይነት መንገድ ብቻ መትረፍ የሚችል ከሆነ ሸሪዓው የሚፈቅድለት መሆኑን ያሳየናል ማለት ነው ያንን የአላህን ሸሪዓ ለመተግበር የአላህን ሸሪዓ ለመማር ይሄን መንገድ እንደ መፍትሄ አድርጎ መጠቀም እግረ መንገድ ሐዲሱ ያስረዳናል ማለት ነው فبينما هو على ذلك ታዲያ ይሄ ወጣት ልጅ በዚሁ መሃል እያለ اذا اتى على دابة عظيمة قد حبست الناس አንዴ በመንገድ ሲያልፍ ሰዎች እንዳይተላለፉ መንገድ የዘጋ ትልቅ እንስሳ ተጋድሞ ያያል ይሄን በሚያይበት ሰዓት فقال من ይላል اليوم اعلم الساحر افضل ام الراهب افضل ዛሬ ሲየተና ሐዲስ ነው ይሄ እና ዛሬ የደጋሚው ጉዳይ ነው አላህ ዘንድ በላጭ ወይስ የዚህ ባህታዊ ጉዳይ አላህ ዘንድ በላጭና ተቀባይነት እንዳለው የምለይበት ቀን ይሆናል አለ فاخذ حجرا ከዛ ወዲያው ትንሽዬ ድንጋይ ይይዛል በፍጹም ከተኛው እንስሳ ጋራ ሊገናኝ የማይችል ማለት ነው ከተኛው እንስሳ ጋራ በምንም በመጠንም ሊገናኝ የማይችል የሆነ ነገር አነስተኛ ድንጋይ ይይዝና ምን ይላል فقال ይላል اللهم إن كان أمر الراهب أحب إليك من أمر الساحر أملاكي الله ሆይ ይሄ ባህታዊ ዘንድ ተቀምጬ የምሰማው ትምህርት የባህታዊው ጉዳይ አንተ ዘንድ ከደጋሚው ስራ ይበልጥ ተወዳጅና ተቀባይነት ያለው ከሆነ فقتل هذه الدابة حتى يمضي الناس ለምልክት የሆነኝ ዘንድ በዚህች ትንሽ ደንጊያ እንስሳውን ግደለውና ሰዎች እንዲተላለፉ ማድረግ አለ فرماها ከዛም ወረወረው በአላህ ስም فقتلها ومضى الناس እንስሳውን ገደለው ሰዎችም ተላለፉ ማለት ነው አሁንም በዚሁ ሐዲስ ላይ በሁለተኛ ደረጃ ምን ትምህርት እናገኛለን ማለት ነው በነገራቶች ላይ ጥርጣሬ በሚገባን ሰዓት ማለት ነው አምላካችን አላህ ዘንድ እውነተኛ ተወጁህ ፊታችንን ወደሱ በማቀጣጨት አላህ ነገራቶችን እንዲለይልን መጠቀም እንደምንችልና አላህ ደግሞ ሊረዳን እንደሚችል ሐዲሱ ያሳየናል ማለት ነው
ሐዲሱ ይህን ትምህርት ያሳየናል። ኢንሻአላህ ጠቅለል ባለ መልኩ ከዚህ ሐዲስ የምናገኛቸውን ወደ 15 ትምህርቶች ወደ በኋላ ላይ እንመለከታቸዋለን። አሁን ሐዲሱን እንየው። ከዛም ፈአተ الراهب ባህታዊው ዘንድ መጣና فاخبره ጉዳዩን ነገረው። መንገድ ላይ ያደረገውን በዛች ትንሽ ድንጋይ የተፈጸመችዋን ነገር ነገረው። فقال له الراهب ባህታዊው ምን አለው በዚህ ሰዓት? አይ ቡነየ አንተ اليوم افضل مني አለው። ልጄ ሆይ ዛሬ አንተ ከእኔ በልጠሃል አለው። ዛሬ ከእኔ በልጠህ ተገኝተሃል። قد بلغ من امرك ما ارى ይሄው እንደማየው ጉዳይህ እዚህ ደረጃ ላይ ደርሷል። በል እንግዲያውስ ወኢነከ ሰቱብተላ በዚህ ኢማን ልክ መፈተንህ አይቀርም፣ ወደፊት ትፈተናለህ። فإن ابتليت ዋናው ነገር ግን ከተፈተንክ فلا تدل علي ወደኔ በፍጹም እንዳታመላክት አለው። وكان الغلام يبرئ الأكمة ይሄ ወጣት ልጅ በአምላካችን አላህ ፍቃድ ማለት ነው የውሮችን አይን ያበራ ነበር። አክመህ الذي ولد أعمى ገና ሲወለድ ከናቱ ማህፀን አይነ ግንባር ሆኖ የወጣ ማለት ነው። አይናቸውን ያድን ነበር። والأبرص ለምጻሞችንም በአላህ ፍቃድ ያድናቸው ነበር። ويداوي الناس من سائر الأدواء ሌሎችንም ሰዎች ከተለያዩ አይነት በሽታዎች በአላህ ፍቃድ ያድናቸው ነበር። فسمع جليس للملك ንጉሱ ዘንድ ተቀማጭ የሆነ አንድ ሰው ይህን ጉዳይ ወጣቱ መፈጸሙን ሰማ። ካነ قد عمي አይነ ስውር ደሞ ነበር፣ አይኑ ታውሮ ነበር። فأتاه بهدايا كثيرة فقال ከዛም እጅግ ብዙ ገጸ በረከቶችን ሀዲያዎችን ይዞለት መጣና ምን አለው? ما ها هنا لك أجمع إن أنت شفيتني ይሄ ሁሉ በጠቅላላ ላንተ ገጸ በረከት ነው፣ ስጦታ ነው፣ ካዳንከኝ ነው ግን አለው። ካዳንከኝ ላንተ ነው የሚሆነው አለው። فقال ወጣቱ ምን ይላል? إني لا أشفي أحدا إنما يشفي الله تعالى እኔ አንድንም ማዳን አልችልም አለ። የሚያድን አንድ አላህ ብቻ ነው አለ። እኔ ማንንም ማዳን አልችልም፣ አላህ ነው የሚያድነው። فإن آمنت بالله تعالى አንተ በአላህ ብቸኛ ጌትነትና አዳኝነት ካመንክ دعوت الله فشفاك እኔ አላህን እለምንልሃለሁ፣ አላህ በጥበቡና በችሎታው በቸርነቱ አንተን ያድንሃል አለው። فآمن بالله تعالى ይሄም ሰው በአላህ ብቸኛ ጌትነት አመነ። ሰውየውም ወጣቱ ልጅም ዱዓ አደረገለት። فشفاه الله تعالى አላህም ከዚህ በሽታ ነፃ ወጣው፣ ዳነ፣ አይኑ ተከፈተ፣ ማየት ቻለ። فأتى الملك ንጉሱ ዘንድ መጣ። فجلس إليه كما كان يجلس close ታዳ ያው በአላህ ብቸኛ ጌትነትና አዳኝነት ካመነ በኋላ ኢንሻአላህ ያው መቆራረጥ ወይም ደግሞ ማቆም ሲጀምር ምልክት ተሰጡኛላችሁ። ከዛም فأتى الملك فجلس إليه كما كان يجلس ንጉሱ ዘንድ መጣ። በፊት ያው ይቀመጥ እንደነበረው እሱ ዘንድ መጥቶ ተቀመጠ። አይኑ ድኗል አሁን። فقال له الملك በጣም በመገረም ስሜት ማለት ነው ንጉሱ ምን አለው? من رد عليك بصرك አይንህን ማን የመለሰልህ አለው። አይንህን ማን የመለሰልህ ብሎ ሲጠይቀው قال ربي ያም ተቀማጭ የነበረው ሰው ምን አለ? ጌታዬ ነው በማለት ምላሽ ሰጠ። አይኔን የመለሰልኝ ጌታዬ ነው በማለት ምላሽ ሰጠ። ከዛም ንጉሱ ምን ይለዋል? አወለከ ረቡን ገይሪ ደሞ ከኔ ሌላም ጌታ አለህ እንዴ ብሎ ሲጠይቀው ቃል ተቀማጩ ምን አለ? ረቢ ወረቡከ አላህ የኔም ያንተም ጌታ አላህ ብቻ ነው፣ እሱ ነው አይኔን የመለሰልኝ አለው። فأخذه ወዲያውኑ ያዘው። فلم يزل يعذبه بل ማን ነው አይንህን የመለሰልህ እያለ እሱን ከመቅጣት አልተወገደም። حتى دل على الغلام ወደ ወጣቱ ልጅ እስኪያመላክት ድረስ። ከዛም በኋላ ወደ ወጣቱ ልጅ አመላከተ። فجيء بالغلام ይሄ ድግምት እንዲማር የተመረጠው ወጣቱ ልጅ መጣ። فقال له الملك ንጉሱም ምን አለው? አይ ቡነየ ልጄ ሆይ قد بلغ من سحرك ما تبرئ الأكمه والأبرص ይሄ ድግምትህ የውሮችን አይን እስከማዳን ለምጻምን እስከማንጻት وتفعل እንዲህ ተአምራቶችንም እስከማድረግ ደረጃ ደርሳል። እንግዲያውስ
ምንድነው ሲለው فقال من على اني لا اشفي احد እኔ ማንንም አላድንም انما يشفي الله تعالى የሚያድን አላህ ብቻ ነው ብሎ ምላሽን ሰጠው فاخذه فلم يزل يعذبه እሱንም ያዘው ከመቅጣት ወደ ኋላ አላለም ማን ነው ይሄን ትምህርት ያስተማረህ ብሎ ሲጠይቀው حتى دل على الراهب ወደዛ ወደ መጀመሪያው ባህታዊ እስከ መጠቆም ደረጃ እስኪጠቆም ድረስ ይቀጣው ነበር መጨረሻ ላይ ወደ ባህታዊው ጠቆመ فجاء بالراهب فقيل له ያ በትክክለኛው የኢሳ ዲን ላይ የነበረው ባህታዊ ተጠራና ተመለስ ارجع عن دينك ከዚህ ከያስከው እምነትህ ተመለስ ተባለ فابى እምቢ አለ እምነቴን እንኳን ይዤ እሞታለሁ እንጂ በፍጹም እምቢ አለ فدعا بالمنشار مغاز تتمتا فوضع المنشار في مفرق رأسه محل أناتو لا يتدرجبت فشقه جزو حتى وقع شقاه عند قنو ودكين ليلا قنو ودقرا هدو اسكيورك درس لالله دين بلو رسوله لتتكفله ثم جاء بجليس الملك فقيل له كزام ينقص تكماج ينبرو السم تطرانا تباله ارجع عن دينك كزي ሃይማኖትህ ተመለስ ተባለ فابى السم እምቢ አለ እውነት ተገልጾልኛል ሐቅን አይቻለው እሞታለሁ እንጂ ከእምነቴማ እንዴት እመለሳለሁ فوضع المنشار في مفرق رأسه فشقه به حتى وقع شقاه السم መሐላናቱ ተገዘገዘ አንድ ግማሽ አካሉ ወደ ቀኝ ሌላው ደግሞ ወደ ግራ እስኪወድቅ ድረስ ማለት ነው ثم جاء بالغلام የመጨረሻም ትንሹ ወጣቱ ልጅ ተጠራና فقيل له ارجع عن دينك እሱም ከሃይማኖትህ ተመለስ ተባለ فابى እምቢ አለ ከዛም فدفعه الى نفر من اصحابه ودبال دربوچو አሳልፎ ሰጠውና فقال من على اذهبوا به الى جبل كذا وكذا መቼም ልጅ ነውና የሆነ የሚያስፈራ ነገር ሲመለከት ሊመለስ ስለሚችል እንደዚህ ተብሎ ወደሚጠራ ተራራ ይዛችሁት ውጡና فصعدوا به الجبل የተራራው ጫፍ ላይ ድረስ ውጡ ከዛም فاذا بلغتم ذروته ጫፉ ላይ በደረሳችሁ ሰዓት ማለት ነው فان رجع عن دينه እሺ በቃ መለሳለሁ ካለ ይዛችሁት ትመጣላችሁ ወኢላ እምቢ ካለ فطرحوه ወደ ገደሉ ወርውሩት ጣሉት በማለት ትእዛዝ ሰጣቸው فذهبوا به فصعدوا به الجبل ይዘውት ሄዱ ወደ ተራራውም ወጡ ልክ ጫፍ አካባቢ ላይ ሲደርሱ فقال ይህ ወጣት ልጅ ምን አለ በፊት ከሱ ጋር የነበረው አላህ አሁንም ከሱ ጋር እንዳለ ይرحمكالله አሁንም ከሱ ጋር እንዳለና እንደማይለየው ስላወቀ اللهم اكفينهم بما شئت الله ሆይ ይرحمكالله አንተ በሻው መልኩ እነሱን በቃኝ እነሱን ተከላከለልኝ በማለት ዱዓ አደረገ فرجف بهم الجبل ተራራው ተንቀጠቀጠባቸው فسقطوا ከተራራው ላይ ለልጁ ያሰቡት ለነሱ ሆነና እነሱ ወደቁ ወደ ገደል وجاء يمشي الى الملك ብቻውን ወደ ንጉሱ መጣ فقال له الملك በመደንገጥ ስሜት ንጉሱ ምን አለው ما فعل اصحابك ባልደረቦችህ ምን ሆኑ ብሎ ሲጠይቀው فقال كفانهم الله تعالى እነሱንማ الله በቀኝ ተከላከለልኝ አለው فدفعه الى نفر من اصحابه ወደ ሌሎች ባልደረቦቹ ደግሞ አሳልፎ ሰጠውና ድጋሚ ምን አለ اذهبوا به فاحملوه في قرقر በመርከብ ውስጥ ከተቱትና ይዛችሁት ሂዱ አለ وتوسطوا به البحر ባህር መሃል አካባቢ ላይ ይዛችሁት ተጓዙና መሃል ላይ ሲደርስ فإن رجع عن دينه አሁንም ፈርቶ ከእምነቱ ከተመለሰ መልካም ይዛችሁት ኑ وإلا فقذفوه ካልሆነ ግን እዛው ባህሩ ላይ ጣሉት ይስመጣላቸው فذهبوا به ከዛም ይዘውት ሄዱ فقال من عليه ወጣት اللهم اكفينهم بما شئت الله ሆይ አሁንም አንተ በመትፈልገው መልኩ ከነሱ አደጋ አንተው ሁነኝ ጠብቀኝ በማለት ዱዓ አደረገ فانكفأت بهم السفينة مركبቱ አረገረገችባቸው فغرقوا ሁሉም ሰመጡ وجاء يمشي الى الملك ብቻውን ወደ ንጉሱ መጣ فقال له الملك አሁንም ንጉሱ በጣም በደነገጠ ስሜት አለው ما فعل اصحابك
ባልደረቦችህ ደግሞ ምን ሆኑ ሲለው فقال كفانهم الله تعالى الله እኔን በቃኝ በማለት ምላሽ ሰጠው فقال للملك አያይዞም ቀጠለና ምን አለው ይሄ ወጣት ልጅ انك لست بقاتلي በፍጹም አንተ ባሰብከውና ባቀድከው መንገድ እኔን መግደል አትችልም حتى تفعل ما أمرك به እኔ የማዝህን ነገር ካልተገበርክ በስተቀር እኔው በማሳይህ መንገድ ካልሆነ በስተቀር እኔን ልትገለኝ አትችልም አለው قال ما هو እንግዲያውስ ምንድነው ንገረኝ አንተን ገድዬ የምገላገልበት መንገድ ምን እንደሆነ አሳየኝ አለው قال ወጣቱም ምን አለ ብልህነትና በሳልነትን ተጠቀመ እንደ ልጅነቱ አልነበረም تجمع الناس في سعيد واحد በአንድ ትልቅ ሰፊ ሜዳ ላይ ሰዎችን ሁሉ ተሰበስባቸዋለህ አለ وتصلبني على جذع በዘንባባይቷ ግንድ ላይ ከዛ በኋላ እኔን ትሰቅለኛለህ አለው ሰውን ሁሉ ከሰበሰብክ በኋላ ትሰቅለኛለህ ثم خذ سهما من كنانتي ተመልከቱ እዚህ ጋር ቀስት ትይዝና አለ ثم ضع السهم في كبد القوس በቀስቱ ደጋን ላይ ማለት ነው መርዝን ትከትና ثم قل ከዛም ትላለህ بسم الله رب الغلام بالله ስም በዚህ ልጅ ጌታ ትልና ثم ارميني ከዛም ወርውርብኝ فإنك إذا فعلت ذلك قتلتني እንዳልኩህ ካደረክ ትገለኛለህ ካልሆነ አትገለኝም አለው ከዛ በኋላ ሰዎችን ሁሉ ሰበሰበ በአንድ ትልቅ ሜዳ ላይ በዘንባባ ግንድ ላይ ወጣቱን ሰቀለው እንዳለውም አደረገ መርዙንም አስነካውና በአላህ ስም በዚህ ልጅ ጌታ ብሎ ወረወረበት ወዲያው ሲወረወረው فوقع في صدغه አናቱን አገኘው መሃል አናቱን አገኘው فوضع يده في صدغه فمات እጁን አናቱ ላይ እንደተደገፈ አንገቱን ወደ ቀኝ ያቀረቀረ ሆኖ ሩህ ወጣ ሞተ ማለት ነው በአላህ ስም ብሎ ሲወረውር ማለት ነው فقال الناس ያን ሁሉ ክስተት የተመለከቱ ህዝቦች ሁሉ ምን አሉ آمنا برب الغلام በዚህ ልጅ ጌታኛም አምነናል አሉ ራሱን መስዋዕት አድርጎ ብዙዎቹን አተረፈ ማለት ነው ከዛም በኋላ ሁሉም አምነናል አሉ فأتي الملك فقيل له ንጉሱ ዘንድ ዜና ተነገረው ተመጣና አራአይተ ما كنت تحذر ተፈራው የነበረው ነገር ምን እንደተከሰተ አልሰማህም እንዴ قد والله نزل بك حذرك ያ የምትፈራው የምትጠነቀቀው ነገር ይሄው ሰፈረብህ قد آمن الناس ሰዎች ሁሉ አመኑ አለ ሰዎች ሁሉ አመኑ فأمر بالخدود بأفواه السكك فخدت ከዛም ጉድጓድ እንዲቆፈር አዘዘ ጉድጓዱ ላይ ማለት ነው ተሰነጠቀ وأضرم بفيها النيران እሳት እንዲቀጣጠል ተደረገ وقال ከዛም ምን አለ من لم يرجع عن دينه فأقحموه فيها ከእምነቱ የማይመለሰው እዚሁ እሳት ውስጥ ከተቱት ይቃጠል አለ ከዛም በኋላ ሰዎች አንመለስም ይያሉ እየተቃጠሉ حتى جاءت امرأة ومعها صبي لها عند ሴት ደረሳት ተራዋ ህፃን ልጇን ተሸክማ ጡት ያልጣለ ህፃን ይዛ ነበር ከዛም በኋላ ፈራች ወደ ኋላ ማፈግፈግ ጀመረች ህፃን ልጇንም ይዛለች እንዴት ትሆን فقال لها الغلام ህፃኑ ልጅ አምላካችን አላህ የመናገር ችሎታ ሰጠውና ምን አለ ያ ኡማህ اصبري فإنك على الحق እናቴ ሆይ صبر እዚህ ጋር ታገሺ አንቺ ያለሽው በሐቅ መንገድ ላይ ብሎ እናቱን አጽናናት ማለት ነው እና رواه مسلم ታሪኩ ይሄንን ይመስላል ከዚህ ታሪክ ምንድነው እኛ የምንወስደው ቁም ነገር ከታሪኩ የምንማረው ምንድነው ከዚህ ታሪክ ብዙ የምንማራቸው ቁም ነገሮች አሉ ከነዚህ ቁም ነገሮች መካከል አንደኛ ኩሉ መውሉድን ይውለዱ على الفطره ማንንም ሰው በተፈጥሮ ንጽህና የኢስላምን መንገድ እንዲቀበል ህሊናው የተዘጋጀ ሆኖ እንደሚወለድ አንደኛ ትምህርት እናገኛለን فاقتضت الفطره السليمه ان تكون مع الحق والخير دائما ስለዚህም የሰው ተፈጥሯዊ ንጽህናው ተፈጥሯዊ ማንነቱ ሁሌም ከሐቅና ከኸይር ነገር ጋራ እንዲያዘነብል ይዳርጋዋል ማለት ነው ይሄንንም ልጅ የባህታዊን ጉዳይ በሚሰማ ሰዓት ከደጋሚው ይልቅ ይበልጥ ይመስጠውና ያሳምነው እንደነበረ ማለት ነው ስንረዳ ከሐዲሱ ላይ የሰው ተፈጥሮ
ሐቅ ላይ ሆኖ መፈጠሩን የሚያሳይ ይሆናል ማለት ነው። አንደኛ ይህንን ትምህርት እንወስዳለን። ማንም ሰው በተፈጥሮ ማለት ነው ከአዳም የወረሰው ኃጢያት ኑሮ ኃጢያተኛ ሆኖ ወደ ሸር ያዘነበለ ሆኖ የሚፈጠር ሳይሆን ሐቅን ለመቀበል የተዘጋጀ አእምሮ ኖሮት የሚፈጠር መሆኑን እንረዳለን። ሁለተኛውስ የምንወስደው ቁም ነገር ምንድነው? ላ ባእሰ ቢልከዚብ ሊነጃት ሚን ከይዲል ካፊሪን عند الضروره ፍጹም አስገዳጅ ሆኖ ሌላ አማራጭ በሌለበት መልኩ ከካሃዲዎች ተንኮልና ሴራ ከነሱ አደጋ ለመትረፍ ተብሎ የመጨረሻው አማራጭ እምነታችንን ለመጠበቅ ውሸት መናገር ከሆነ ውሸት መናገር በዚህ ሁኔታ ላይ የተፈቀደ መሆኑን እንረዳለን ማለት ነው። በሌላ መልኩ ከሆነ ኢያኩም ወልከዚብ ውሸትን አደራ ተጠንቀቁ። فإن الكذب يهدي إلى الفجور ውሸትን መናገር ወደ አመጽ ያመራል። وإن الفجور يهدي إلى النار የአመጽ ደግሞ ፍጻሜው ወደ እሳት ያመራል ብለው ነብያችን ሰለላሁ ዐለይሂ ወሰለም አስጠንቅቀዋል። አላህም ወኩኑ مع الصادقين ያለው ከእውነተኞች ጋር ሆኖ ነው የሚለው። ውሸት በእስላም አይደገፍም። ይህ አይነት አጣብቂኝ ውስጥ የገባ ሰው ግን ለዲኑ ክብር ሲል ያለው መውጫ ቀዳዳ መንገድ ይሄ ብቻ ሆኖ ከተገኘ መዋሸት እንደሚቻል ሸሪዓችን ያስተምረናል ማለት ነው። ሶስተኛ ደግሞ ማለት ነው ሶስተኛ علم الغلام بفطرته أن الحق مع الراهب የዚህ የወጣት ልጅ ዕውቀት በተፈጥሯዊ አእምሮው ሐቅ ከባህታዊው ጋር መኖሩን መረዳት እንችላለን ማለት ነው። ولكن أراد أن يقيم الحجة ያ ከመሆኑ ጋር ይበልጥ አይነል የቂን በአይኑ አይቶ እንዲያረጋግጥ ማስረጃን ለማቆም ስለፈለገ ኢብራሂም አለይሂ ሰላም ለካ አላህን ሙታንን ስታስነሳ እንዴት እንደምታስነሳ አሳየኝ እንዳለው እሱም ያው በህዝቦቹ ላይ ከልክሏቸው ለነበረው እንስሳ ያደረገውን ተአምር እናያለን። እኛም ኢማናችን እንዲጨምር አላህ ነገራቶችን እንዲያሳየን ዱዓ ማድረግ እንዳለብን ያስተምረናል ማለት ነው። ዱዓ ማድረግ ሸክን ወይም ጥርጣሬን ለማስወገድ በእርግጠኝነት ለመታደስ በዚህ መልክ መጓዝ ከወጣቱ እንማራለን። አራተኛ ደግሞ ኢማጣቱል አዛ አን الطريق የሚያስቸግርን ነገር ከመንገድ እግረ መንገድ ማስወገድም በእስላም የተወደደ መሆኑን በዚሁ ሐዲስ ላይ እንማራለን። وتخليص الناس من كرب وقعوا فيه من كرب وقعوا فيه ሰዎች ከወደቁበት ጭንቀት ሰዎች ከወደቁበት ችግርም አቅም በቻለ መጠን መርዳትና ችግራቸውን መካፈል የኢስላም ባህሪ መሆኑን እንረዳለን። መሽሩዑን ወመጥሉብ يؤجر المسلم عليه ሃይማኖታዊ ድንጋጌ ያለው በሸሪዓችን የሚፈለግ ተግባሪው አካል የሚመነዳበት ተግባር ነው። ሐዲሱ ላይ እንደምናየው ነብያችን ሰለላሁ ዐለይሂ ወሰለም የኢማኑም ዝቅተኛውም አካል ኢማጣቱል አዛ አን الطريق ብለዋል። ሰውን የሚያስቸግር ነገር ከመንገድ ማስወገድ ብለው በሐዲሳቸው መክረውናል። የሙዝ ልጣጭም ይሁን ብርቱካን ወይም አንተ በመትጓዝበት መንገድ ካገኘ አንተ ተጠንቅቀ ብታልፈም ካንተ በኋላ የሚመጣ ወንድም ወይ እህት ተንሸራተው ሊወድቁበት ሊጎዱ ስለሚችሉ ያንን አንስተህ ወደ ቆሻሻ መጣያ ገንዳ አለበዛም ጉድጓድ ውስጥ ቱቦ ላይ መጣሉ በራሱ አጅር እንደሚያሰጥ ከዚህ ሐዲስ ላይ የምንወስደው ቁም ነገር ነው ማለት ነው። አጅርንም ያሰጠናል። አምስተኛ المؤمن الصادق እውነተኛ ሙእሚን ምን አይነት ሰው እንደሆነ ምግረ መንገድ እንረዳለን። እውነተኛ ሙእሚን ማለት هو الذي ينسب فعل الكرامات الى الله وليس الى نفسه አላህ ለሱ ክብር ለሱ ከራማ ብሎ የሚያደርግላቸውን ተአምራቶች ወደ ነፍስያው አስጠግቶ እኛ ኮነን እንዲያደርግነህ እኛ የሰራልንህ ነው በማለት የነዚህን ነገሮች ወደ ራሱ ሳያስጠጋ ወደ አላህ የሚያስጠጋ መሆኑን እንማራለን። ይሄ ወጣት ልጅ ካዳንከኝ ይሄንን ሁሉ ገጸ በረከት ይዤልህ መጥቻለሁ ሲለው አይ የሚያድን አላህ ነው እያለ እሱ ሰበብያ ቢሆንም እውነተኛውን አዳኝ አላህን ሲገልጽ የአላህን ክብር ሽቶ ሲያስተምር በዚህ ሐዲስ ላይ እኛም ይሄንን ማድረግ እንዳለብን ይገልጽልናል ማለት ነው። ባንቺ ወይ ባንተ ዱዓ አላህ ሰበብያ አድርጎ ያዳነው ወንድማችን ወይም የዳነች እህታችን ካለች በኔ ዱዓ ነው ከማለት ይልቅ አላህ ነው ያሻራት እየተባለ ሙሉ በሙሉ ወደ አላህ ማስጠጋቱ የሙእሚኖች መለያ ባህሪ መሆኑን ያሳየናል ማለት ነው። ስድስተኛ በዚህ ሐዲስ ላይ ምን እንማራለን? الاعتراف بالفضل ولو الى غلام صغير የፈለገ ህፃን ልጅ ቢሆን በእድሜው ወይም በማንነቱ ከኛ ያነሰ ቢሆን እንኳን ግን አላህ እሱን ያበለጠው ከሆነ
ብልጫን መቀበል እንዳለብን ማመንና ዕውቅና መስጠት እንዳለብን በዚህ ሐዲስ እንረዳለን። ያ ባህታዊ ረጅም ዘመን አላህን ዓቢድ የነበረው ሰው ኋላ ላይ ወጣቱ የተፈጸመለትን ተአምራት ሲያይ አይ ቡነየ አንተ اليوم افضل مني ዛሬ አንተ ከኔ በልጣሃል በማለት ዕውቅና ሰጥቶታል። ትላንት መተህ እንዴት አንተ ከኛ ትሻላለህ ብሎ አላባረረውም። ስለዚህም እኛም በድም የሚያሱን ሰዎች ግን የአላህን ቃል በማወቅ ረገድ የአላህን ቃል በማሐፈዝ ከኛ ተሽለው ከተገኙ ዕውቅና ልንሰጣቸው ልናምን ይገባናል በላጭነታቸውን ማለት ነው። ይሄም ከሐዲሱ የምንወስደው ቁም ነገር ነው ማለት ነው። ሰባተኛ ደግሞ ኩሉ መን አመረ ቢልማዕሩፍ ወነሃ ዐኒል ሙንከር ወሰደዐ ቢልሐቅ በመልካም ያዘዘ ሰዎችን በመጥፎ የከለከለ በሐቅ ነገር ላይ ቀጥ ያለ ሰው ላቡደ ሚን አን ዩብተላ ከመፈተን ቅሮት እንደሌለው እንማራለን። ማንም ሰው ሐቅ እስከያዘ ድረስ ሰዎችን ወደ ሐቅ እስከተጣራና በመጥፎ እስከከለከለ ድረስ ፈተና ይገጥመዋል ማለት ነው። እንደ ኢማኑ ልክ ሰው መፈተኑ አይቀርም ማለት ነው። ይሄ ወጣት ልጅም ባህታዊውም ንጉሱ ዘንድ ተቀማጩም በማመናቸው ሰበብ የደረሰባቸውን ፈተና አይተናል። ስለዚህ ፈተና መኖሩን ማመን አለብን። عليه بالصبر ስለዚህ ፈተና ላይ አደራ በትዕግስት وله الاجر الكبير عند الله አላህ ዘንድ ታላቅ ምንዳ ስላለው ማለት ነው። ከዚህ አንፃር ትዕግስትንም እግረ መንገድ ፈተና መኖሩን አውቆ እንማርበታለን። ስምንተኛ ደግሞ كل من اخطأ في تعبيره لا يترك في خطئه አንድ ሰው በንያው በሐሳቡ ማስተላለፍ የሚፈልገው መልእክት ሐቅ ሆኖ እንኳን እያለ ባገላለጹና በንግግሩ ግን ስተት ላይ እንኳን የወደቀ ሰው ካለ ማለት ነው ስተት ላይ የወደቀ ሰው ካለ አይተውም ማለት ነው። በዝምታ አይታለፍም። ያንን ነገር እንዲያርመው እንዲያስተካክለው መምከር እንዳለብን ሐዲሱ ይነግረናል። በል ይበየነ ለሁ ወጅሁ الصواب የተሻለው መንገድና አገላለጽ የትኛው እንደሆነ ያስተምረናል። لا سيما في عقيدة التوحيد በተለይ عقيدة التوحيد ላይ በተመለከተ ስለ አቂዳ ነክ ጉዳዮች ላይ በዝምታ አይታለፍም። فالغلام يقول للوزير ለምሳሌ ያ ወጣት ልጅ ንጉሱ ዘንድ ተቀማጭ ለነበረው ሚኒስቴር ምን ይለው ነበር? ኢኒ ላ አሽፊ አሐደን ያለው አራኔ ማንንም ማዳን አልችልም ኢንማ ይሽፊ الله تعالى የሚያድንማ አላህ ብቻ ነው ሲለው ነበር። ለዚህ ነው ኢብራሂም አለይሂ ሰላም ወኢዛ መሪቱ فهو يشفين በታመምኩ ሰዓት የሚያድነኝ አላህ ነው ብሎ ሲናገርና ያለን ይህንንም እኛ ትምህርት እንወስዳለን ማለት ነው። ዘጠነኛ ከዚህ ሐዲስ ምንም እናገኘው ቁም ነገር አለ። ኢነ ሊላሂ ሪጃላን አላህ ጀግና ባሮች እንዳሉት እንረዳለን። አቅያ በኢማንህም በኢማናቸው እጅግ በጣም የበረቱ ናቸው። ሰውነታቸው የቀጨጨ ሊሆኑ ይችላሉ፣ ከሲታ ሊሆኑ ይችላሉ፣ ብዙም ያልገዘፉ ናቸው። ኢማናቸው ግን ከተራራ በላይ ጠንካራ የሆኑ አሉ ማለት ነው። ስለዚህም ፈመህማ ኡዚቡ የቱንም ያህል ቢቀጡ የቱንም ያህል የቅጣት አይነት ቢደርስባቸው ላ يرجعون عن دينهم ካመኑትና ከተቀበሉት ዲን الاسلام በፍጹም የማይመለሱ ጀግና ባሮች አሉት። ولا يرضون الطغاة بكلمة فيها ضعف أو كفر ወይንም ደግሞ አመጽ ያለበትን ንግግር በመናገር ወሰን አላፊዎችን ማስደሰት የማይፈልጉ ማለት ነው። ወለው ሁሪቁ በእሳት እንኳን ቢቃጠሉ ማለት ነው። በእሳት ቢቃጠሉ ወይንም ደግሞ ባህር ውስጥ ተሰመጣላችሁ ተብሎ ቢዛትባቸውም እንኳን እንዲህ አይነት ጀግና ባሮች እንዳሉት ልናውቅ ይገባል። እኛስ ከነዚህ ጀግና ባሮች አንፃር እንደው ኢማናችን ቢፈተን ምን እንላለን የሚለው የቤት ስራ ነው ማለት ነው። ዛሬ በጥፊ ብንመታ እውነተኛ ሐቂቃ ጥፊውስ እውነት ከኢማናችን ጋር እንዴት ነው? ሁላችንም ራሳችንን እንድናየው ይዳርገናል ማለት ነው። አስረኛ ደግሞ ምን እንረዳለን በዚህ ሐዲስ ላይ ማለት ነው? አስረኛ ላቡደ ሊከሊመቲ الحق ان تنتصر ሐቅ ምን ጊዜም እርዳታ እንደሚያገኝ ነው የምንማረው። ማንም ሰው ሐቅ እስከያዘ ድረስ ፍጻሜው ለማን ነው? ለሐቅ ነው። ሐቅ የበላይ ይሆናል፣ እርዳታን ያገኛል። እውነትና ንጋት እያደር ይጠራል እንደሚባለው ምን ጊዜም ቢሆን ሐቅ እየጠራ የበላይ ይሆን እንደሚመጣ ነው የምናየው። ይሄው فالملك يعجز عن قتل الغلام ንጉሱ ወጣቱን ልጅ መግደል አቃተው፣ ምንም ሊሟላለት አልቻለም። ነገር ግን እኔን መግደል ከቻልክ እኔ በማሳየህ መንገድ ካልሆነ በስተቀር እኔን መግደል አትችልም ብሎ ወጣቱ ልጅ ባሳየው መንገድ ንጉሱ የበታች ሆኖ ትእዛዙን ፈጸመለት። በዛ አካሄድ ደግሞ ሰዎችን ሁሉ እንዲያምንበት አደረገ ማለት ነው። ስለዚህ
ሐቅ ምንጊዜም የበላይ መሆኑን እንረዳበታለን ማለት ነው። 11ኛ ከዚህ ሐዲስ የምንወስደው 11ኛው ቁም ነገር አልጉላሙል ሙእሚኑ ይضحي بنفسه ليؤمن الناس ሰዎች እንዲያምኑ ብሎ ራሱን መስዋዕት ማድረጉን ትምህርት እንወስድበታለን። وهذا شأن المؤمنين المخلصين ይሄ ለአላህ ብቻ አጥርተው አላህን የሚያመልኩ የሙእሚኖች ባህሪ ነው። ሁሉም يسعون لإنقاذ أمتهم ኡማውን ለማዳን ኡማውን ለማንቃት ራሳቸውን መስዋዕት የሚያደርጉ የሚለፉ ናቸው። ወለው አዳ ذلك الى استشهادهم እነሱን ሰማዕት እስከ ማድረግ ደረጃ እንኳን ቢደርስ ራሳቸውን ሰማዕት አድርገው ራሳቸውን አጥፍተው ህዝቡን ግን ማትረፍ የሚፈልጉ ናቸው። فهم الى الجنه ذاهبون ያው የሚሄዱት ወደ ጀነት ነውና ولا تحسبن الذين قتلوا في سبيل الله أموات بالله መንገድ የሚገደሉ ባሮችን ሙታን ብለህ አትጥራቸው። በላ ሕያኡን عند ربهم يرزقون ጌታቸው ዘንድ ሕያዋን ናቸው ሲሳይን ይመገባሉ ስላለ ለሰው ብሎ መስዋዕት መሆንም በእስላም የተፈቀደ መሆኑን ያሳያል ማለት ነው። ጥቅም እንዳለው ከተረዳ ያ ነገር ለኡማው ትርፍ የሚያመጣ መሆኑን ከታየ እኛ ሞተን ሌላው ይትረፍ የሚለው የኢስላም መርህ መሆኑን እንማርበታለን ማለት ነው። እና ይሄን ነገሮች ሁሉ ነው የምንረዳው። በ12ኛ ደረጃ ምን እንማራለን? መሲሩል ሙእሚኒን ኢለል ጀና የሙእሚኖች ጉዞ ፍጻሜያቸው ወደ ጀነት ሲሆን ከሞት በኋላ ወመሲሩል ኩፋር የካህዲያኖች ግን ፍጻሜያቸው ጀሃነም ነው የሚሆነው። በዱንያም ቅጣት ስቃይ ሊደርስባቸው ይችላል፣ በአኺራም ደግሞ ጀሃነም እሳት ነው። አላህ ከእሳት ይጠብቀን። ሐዲሱ ከዚህም የበለጠ ሰፊ ቁም ነገሮችን ያስተምረናል። ያው ሁሉም መልእክታቸው እንግዲህ ሰብር ነው እና ሰብርን በተመለከተ ይህንን ይመስላል። جزاكم الله ወንድሞች جعلني الله وإياكم من الذين يستمعون القول فيتبعون أحسنه. اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه. اللهم انصر المسلمين في كل مكان. اللهم انصر المجاهدين في كل مكان. اللهم انصرهم على عدوهم وامكر لهم ولا تمكر عليهم برحمتك أرحم الراحمين. اللهم دمر اليهود ومن تبعهم من النصارى والمستشرقين. سبسكرايب بمرق بيتساب يهرو.